እንኳን አደረሳችሁ እንኳን ለጌታችን ለመድኃኒታችን የትንሣኤ በዓል መታሰቢያ በሰላም አደረሳችሁ። ዛሬ ከወርዚ ሆምስ ቢሮ ተነስተን ሲኤምሲ ደርሰናል። ሲኤምሲ የተባበሩት ፊት ለፊት ላይ ፀሐይ ሪል ስቴት ከዚህ ቀድሞ ቤታቸውን ገዝተው መኖር የጀመሩ ደንበኞች ጋር እንኳን አደረሳችሁ አብረን እንላለን። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰሽ አደረሰን ደህና ነሽ? እንዴት ነሽ? እንኳን አደረሰሽ ደህና ነሽ? እንኳን አደረሰሽ ለበዓል አንቺ ቤት መተን ነው። እንኳን አደረሰን። እሺ አመሰግናለን። እቺን ላንቺ ነው ይዘን የመጣ ነው። ብዙ ይባላል የሽያጭ አማካሪ ነኝ። በወርዚ ሆምስ ደግሞ ሲነር ሴልስ ነኝ። እንኳን አደረሰሽ ቤትዬ። እንግዲህ ለበዓል ቤትሽ መጥቻለሁ። እንዴት ነው በዓል? እንኳን አብሮ አደረሰን። በዓል በጣም ቆንጆ ነው። በአዲሱ ቤቴ ደስ የሚል ጊዜ እያሳለፍኩኝ ነው። በአዲሱ ቤትሽ ባይዘዌ በጣም ነው የሚያምረው ቤትዬ። እንግዲህ ስናስረክብሽ ያለውን ነገር አውቃለሁ። በከፊል ግንባታ ያለ ቤት ነው ያስረከብንሽና ግን አሁን ስናየው በጣም ቆንጆ አድርገሽ ሰርተሽዋል። እንዴት ነበር? እንዴት አገኘሽው? በእርግጥ በጣም ቆንጆ ነው ቤቱ። ባይሰራም ባለበትም ቢኖርበት የሚያምር ቤት ነው። ነገር ግን እኔ እንደምፈልገው አድርጌ ሰርቼዋለሁ። በእርግጥ እንደምትፈልጊው አድርገሽን ብትሰሪው ቪው አለው፣ ብርሃን አለው፣ በጣም ያምራል፣ ይመቻል እና ደስ ብሎኛል። እንግዲህ ቪዋችን በጣም ጥሩ ነው ብለን እናስባለን። እናንተ ያላችሁበት ደግሞ 13ኛው ፍሎር ነው። እንግዲህ ሁሉንም ቪው ማየት የሚችልበት ፍሎር ላይ ነው ያላችሁትና እንዴት ነው ማታ ላይ ያለው ቪው፣ ጠዋት ላይ ያለው ቪው ካንቺ እንስማ። እሱን አትጠይቀኝ፣ ያው እንግዲህ እንዳታስወጪኝ። በጣም ቆንጆ ነው፣ በጣም ደስ ይላል። ማታ ማታ ግቡ ግቡ አይልም። ቤትን ስትሆኝ ደግሞ ቤቱ ብርሃን ስላለው ሙቀት አለ፣ ሁሉ ነገር በጣም ደስ የሚል ነው። ሪል ስቴት ላይ እንግዲህ ከብዙ ደንበኞች መካከል ደግሞ ፈጥና ወደ ቤት ሰርታ የገባችሁ ደንበኛ የቤት ነበርን ማለት ነው። እንግዲህ የሽያጩን ታሪክ ስነግራችሁ ሽያጩ ያው ሶሻል ሚዲያ ላይ ቡስት አድርጌ ነበረ ሳይቱን ማለት ነው። ከአንድ አመት በፊት ነው ኦልሞስት ሚዲያውን አይታ ደወለችልኝ ማለት ነው። ከደወለችልኝ በኋላ ደግሞ ኦልሞስት ሳይቱን መታ ስታዩ ገና አዲስ ገና ኮንስትራክሽን ላይ ያለ ሳይት ነው። ኦልሞስት ኮንስትራክሽን ስላችሁ አንዳንድ ነገሮች አልቀው ሊፍቶች ምናምን አልተጠናቀቁም ነበረ ማለት ነው በዛን ሰዓት። ሶ ደንበኛችን ያንን ካየች በኋላ ተመልሼ እመጣለሁ ብላ ሄዳ ነበረ። ነገር ግን ከጥቂት ጊዜያቶች በኋላ ያ ማለትም አንድ ከ3 ወር ይመስለኛል ከ3 ወር በኋላ ድጋሚ ደውላልኝ እንደገና ሳይቱን ማየት እንደምትፈልግ አሳወቀችኝ። በደንብ ሳይቱን አሳየዋት ከባለቤቷ ጋር ማለት ነው። ከዛን በኋላ ካየችው በኋላ እንደገና ወደውት ከ6 ወር በኋላ ወስነው ወደ እኔ መጥተዋል ማለት ነው። ስለዚህ ሶሻል ሚዲያ ላይ በደንብ በማስተዋወቅ እንዲሁም ደግሞ ለክላይንቶች እንደ ፋሚሊ ሆኖ በመቅረብ ያው ክላይንቶቼን በደንብ ነው ማስተናግደው ማለት ነው። እኔ ስላንቺ እንትን በጣም ደስ ይለኛል። ምክንያቱም ቤትሽ ስመጣ በቃ የጨመርሻቸው ዲዛይኖች እንዲሁም ደግሞ ያስተካከልሻቸውን ነገሮች ሳይ ባለ 4 መኝታ አፓርትመንት ነው ያስረከብንሽና 205 ካሬ አሁን ስናየው ደግሞ ሰፋ አድርገሽው አዲሽናል ክሎዝ ኪችን አድርገሽ ምናምን ነውና አይ ቲንክ የኛ ዲዛይን በደንብ እንድትሰሪበት ረድቶሻል ብዬ አስባለሁና ቤታችን አሁን እኛ ሪስትራክቸር ባረክሽው ነገር የምትይኝ ነገርም ካለ? አዎ በእርግጥ ቤቱ የፈለግሽውን ዲዛይን ለመቀየር የሚያመች ነው። እኔ 4 መኝታ መሆኑ ብዙ ነው። ስለዚህ እንግዲህ ታይዋለሽ ሰፋ ያለ ክችን አድርጌዋለሁ አንዱን መኝታ ቤትና ተመችቶኛል። ያው እኛ ደግሞ ኢትዮጵያኖች ክችን ያስፈልገናል ሰፋ ያለ፣ ለዛም ነው። ኦኬ ዛሬ በአልማስ የምናሳልፈው አንቺ ጋር ነው። ቤትሽንም በደንብ ታስጎበኝናለሽ። ብዙ ደንበኞች አሉኝ። ከዛም ውስጥ ደግሞ ጨርሰው የገቡ አሉ፣ እንዲሁም ደግሞ እየጨረሱ ያሉ አሉ ማለት ነው። ያ ማለት በሰሚ ፊኒሽድ አፓርትመንቶችን ስለምናስረክብ ሰሚ ፊኒሽድ ሲጨርሱ ደግሞ ቀጥታ ወደ ቤታቸው ነው የሚገቡት ማለት ነው። ሰሚ ፊኒሽድ ያው የሚያገለግላቸው የራሳቸውን ዲዛይን አፕላይ ለማድረግ የሚፈልጉትን ነገር ቤቱን ቴስታቸውን አፕላይ አድርገው ያደረጉትን ቴስት ደግሞ ወደውት እንዲኖሩ ያደርጋል ማለት ነው። ሁሉም ደንበኞች የሰሩት የተለያየ ነው። ይሄኛው ደግሞ እኔ በጣም የምወደው ቤት ነው። ከዚህ እንጀምርና ከኪችን ወደ ኪችኑ ነው አሁን የምንሄደው።
ኪችኑ ላይ ሞዲፊኬሽን ሰርተሻል። እኛ እዚህ ጋር አንድ ክፍል ነበር። አዎ እዚህ ጋር አንድ ክፍል ነበር። በሩ በዚህ ጋር ነበረ። እኔ ግን ይሄኛውን አፍርሼው ማለት ኪችን አድርጌዋለሁ። ኪችኑ እንደ ክሎዝ ኪችን ነገር አደረግሽው። ይሄኛው ዲዛይን በጣም ነው የሚያምረው። እንደ ትራዲሽናል ኪችን ነው። አንድ መታጠቢያ ነው ያደረኩለት፣ ያው ስፋቱ እንደጠበቀ እና ይሄኛው ደግሞ ያው ከቤቱ ጋር ነበር የኛው ኪችን። በጣም ደስ ይላል። እዚህ ጋርም በደንብ ነው ብርሃን የሚገባው። ደስ የሚለው እዚህ ሳይት ላይ በየቦታው ብርሃን ይገባል እና ኢቨን ኪችንሽ ራሱ እንደዚህ በጣም ብራይት ሆኖ ቆንጆ ሆኖ እንዲታይ ያደርጋል። የመስራት ኩክ የማድረግ ሞራልሽን በጣም ቆንጆ አድርገሽ ነው የሰራሽ። እንደውም መምጣታችሁን ባቅ የገለጠ። እዚህ ፍሮንት ላይ ደግሞ ሰፊ የሆነ ቆንጆ የሆነ ባልከኒ ያለ። እንግዲህ ውቢቴ ደግሞ ቆንጆ አድርጋ ሰርተዋለች። ቡና እዚህ ነው የምንጠጣው። እዚች አረፍ በሉ እና ትንሽ ደግሞ ሁለታችሁ እንግዶች ናቸው፣ አረፍ በሉ። የሚያምር ቪው ነው ያለው። በጣም ያምራል። ይሄ ደግሞ ያው ዳይኒንግ እዚህ ጋር ነው ያለው። እዚህ ጋር ደግሞ ሊቪንግ ሩሙ ይሄውና በቂ ነው አይደለ? አዎ በጣም በቂ ነው፣ ሰፊ ነው ደግሞ። እዚህ ጋር ስንወጣ እዚህ ጋር ስቲምም አለው አይደል? ስቲም አለው። ስለዚህ በቂ የሆነ መታጠቢያ ከዛ ስቲም አለው። ሰፊ ነው። ሻወር፣ ሽንት ቤት አይደል? ስቲም አለው። አንድ መቀመጫ ነው ያደረኩት። ያው ብዙ ሰው ስለሌለኝ እነዚህ ነገሮች ራሴ ነኝ። ያው ባልከኒ ያለው በዚህ ጋር ቆንጆ የሆነ አየር አለው፣ ብርሃን ያለው ባልከኒ ያለው። ገና ይሄንን ነው አላለቀም ያልኩሽ። እንግዲህ አትክልት እዚህ ቀረዋል። በዚህም በኩል ሌላ ቪው አለው ማለት ነው። ሌላ ቪው አለው። የአፍሪካ ኮንቬንሽን ፊት ለፊት ያለው ቪው ነው እንግዲህ። በጣም ቆንጆ ቪው አለው። እስከዚህ ድረስ በረንዳው ያስኬዳል። በረንዳ ያስኬዳል። እስከዚህ ድረስ ማለት ነው። ይሄ ነገር ያምራል። በጣም ያምራል። እንግዲህ ከቦታ ስፋት ማለት ከባልከኒ ስፋት እንዲህ አይነት ዲዛይን ማድረግ ሁሉ ይቻላል ማለት ነው። ይሄኛው አንድ መኝታ ነው። ይሄው አልቆለታል ሁሉ ነገር። አልጋ ማስገባት ነው ያለኝ እና 3 መኝታ በቂ ነው ለኔ፣ ያው ብዙ ቤተሰብ ስለሌለኝ። በጣም ነው የሚያምረው ዲዛይኑ፣ የቀለም አመራረጥሽ እንዳለ በሮች ላይ ተጠቀምሽው፣ ግድግዳ ላይ ተጠቀምሽው ነገር በጣም ነው ደስ የሚለው። በጣም ነው የሚያምረው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የከለር አመራረጥሽ በቃ ይሄ እኔ የምወደው አይነት እንግዲህ ያው አሰሩኛ ችግር የለም። የሰራተኛ ክፍሏ እዚህ ውስጥ ነው ያለው። ውስጥ ነው። በደንብ ነው የተሰራው። ሻወር፣ ሽንት ቤት አለው፣ ማሞቂያ አለው እና ቆንጆ ነው። ሰራተኛ ከውጪ ነው እና ቁጭ ብሎ ቡና ጠጡ። እድሜና ጸጋ ሰጥቶልህ እንግዲህ ውብዬ በድጋሚ በጣም እናመሰግናለን። አዲሱ ቤትሽን ምክንያት በማድረግ እንዲሁም ደግሞ የትንሣኤ በዓልንም አስመልክተን ኬክ እንድትቆርሽልን ከወርዚ ሆምስ ደግሞ ልናይሽ መጥተናል ማለት ነው። በድጋሚ በጣም እናመሰግናለን። እኔም በጣም አመሰግናቸዋለሁ። እግዚአብሔር ይስጥልኝ። በጣም ደስ ብሎኛል። መቁረሰው ኬክና እንብላ። አጨብጭቢ እንጂ አለምነሽ ኩራታችን መታያ ሞገሳችን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ። መጨረሻ ማለት የምፈልገው አንደኛ ክላይንቶቼን በጣም ነው ማመስገን የምፈልገው። አሁንም የነበርንበት ቤት የክላይንቴ ቤት ነው እና በጣም ነው ማመስገን የምፈልገው። እንዲሁም ደግሞ እየሰሩ ያሉ ፊኒሺንግ የጨረሱ ከሀገር ውስጥም ከሀገር ውጭ ለገዛችሁኝ ደንበኞች አምናችሁ ፋሚሊ ሆናችሁ እንዲሁም ደግሞ ፕሮዳክቶችን ወዳችሁ ለገዛችሁኝ ደንበኞች በጣም ነው ማመሰግነው። ከዚህ በተጨማሪ እንግዲህ ፀሐይ ሪል ስቴት ላይ አሁንም ኢንቨስት ማድረግ የምትፈልጉ ስፔሻሊ በጣም ሎኬሽኑ እንደምታዩት ነው የተቀመጥኩበት ቦታ ቆንጆ ቪው የምታዩበት ነው። ይሄኛው አንደኛው በረንዳ ላይ ነው የተቀመጥኩት፣ በሌላኛው ሳይድም ደግሞ ሌላ በረንዳ አለው ማለት ነው። እንግዲህ እንደዚህ አይነት ቪው እያያችሁ ፊት ለፊት ሎኬሽን ላይ ነው ያለው። እዚህ ቦታ ላይ ደግሞ ኢንቨስት ማድረግ የምትፈልጉ ስፔሻሊ ለበዓል ማለት ነው ከ15% ጀምሮ በዚህ ኦፈር እየተጠቀማችሁ
የቤት ባለቤት መሆን ትችላላችሁ። ይሄ እድል እንዳያመልጣችሁ። እናንተም የራሳችሁን ቤት ገዝታችሁ እንደዚህ በአማረ ሁኔታ ቤታችሁን ጨርሳችሁ ደግሞ መኖር የምትችሉበትን ቤት ነው እያስረከብን ያለነው ማለት ነው። በዓሉ የሰላም፣ የጤና፣ የፍቅር ያድርግላችሁ ብዬ እመኛለሁ። መልካም በዓል። እንኳን አደረሰን።